صلوا على النبي. ሙስሊም እንዴት ይዋሻል? ሙስሊም ኸምር ሊጠጣ ይችላል፣ ዝሙት ሊሰራ ይችላል፣ የተለያዩ ወንጀሎችን ሊጋፈጥ ይችላል፣ ምናልባት በተለያዩ ወንጀሎች ሊፈተን ይችላል። ነገር ግን በፍጹም አይዋሽም አሉ የአላህ መልእክተኛ። ሙስሊም አይዋሽም። ታዲያ ዛሬ ከመዋሸትም አልፎ ዛሬ እንግዲህ እንደምታወቀው ያው አፕሪል ገብቷል። የአፕሪል ወር በፈረንጆች አቆጣጠር እና ይህን ወር አስከትሎ ዓለም አቀፍ አፕሪል ዘ ፉልስ ዴይ ይከበራል። ዓለም አቀፍ የውሸት ቀን ማለት ነው። ዓለም አቀፍ የውሸት ቀን ሰዎች የሰዎችን ቀልብ የሚገፉበት፣ አላህን እጅግ በጣም የሚያስቀይሙበት፣ ሌላ ጊዜ የሚሰሩት ወንጀል አንሷቸው ድጋሚ ሌላ የታቀደና የታለመ አመቱ ሙሉ ሰዎች ሲጠብቁት የነበረ ወንጀልን የሚፈጽሙበት ቀን ነው። እገሌ ሞተ ብለው፣ እገሌ አገባ ብለው፣ እገሌ ተፋታ፣ እገሌ እንዲህ አይነት አደጋ ደረሰበት፣ እንዲሆንኩኝ ድረሱልኝ፣ በስልክም በአካልም ሰው በመላክም በተለያዩ መንገዶች ሰዎችን የሚያስደነግጡበት ቀን። ከዛ በኋላ የሐሳው ቀልቡ ከተገፈፈ በኋላ ከደነገጠ በኋላ ዛሬ እኮ ቀኑ እኮ አፕሪል ዘ ፉልስ ዴይ ነው፣ የውሸተኞች ቀን ነው በማለት ራሱን ከውሸተኞች ይመድባል። ሰው በራሱ ላይ ከመመስከር የበለጠ ከባድ ወንጀል የለም። ውሸትን በተመለከተ ኢስላም እንደ ውሸት የሚያጥላለው፣ እንደ ውሸት የሚጸየፈው፣ እንደ ውሸት ከባድ ወንጀል ብሎ ነገ ቂያማ ቀን ከባድ ቅጣት ያዘጋጀበት ወንጀል የለም። ውሸት ቁርአን ላይ ቁቲለል ኸራሱን ውሸታሞች አላህ ይግደላቸው፣ አላህ ያጥፋቸው፣ ወይሉ የውመኢዚን ሊልሙከዚቢን ወየሁላቸው ነገ ቂያማ ቀን ለነዛ ለአስተባባዮች ለውሸታሞች ብሎ አላህ ይናገራል። ታላቁ ነብይም አለይሂ ሰላቱ ሰላም ውሸትን በተመለከተ ምን ይላሉ? ኢያኩም ወልከዚብ ወየሁላችሁ አስጠነቅቃችኋለሁ ውሸትን። ፈኢነል ከዚበ የህዲ ኢለል ፉጁር ውሸት እኮ ወደ ጥመት ይመራል ሰውየውን። ወኢነል ፉጁረ ጥመቶች ደግሞ የህዲ ኢለናር ወደ እሳት ይመራዋል። ወኢነ ረጁለ ለየክዚቡ አንድ ሰው ወኢነ ረጁለ ለየክዚቡ ወየተሐረል ከዚብ አንድ ሰው ይዋሻል፣ በውሸቱ ላይ ይዋልላል፣ በዛ ላይ ይዘወትራል፣ ውሸትን ልምዱ ያደርጋል። ሐታ ዩክተበ ዒንደላሂ ከዛባ አላህ ዘንድ ይህ ሰውዬ ውሸታም ተብሎ እስከሚመዘገብበት ድረስ ማለት ነው። ነገ ቂያማ ቀን ሲቀሰቀሽ ውሸታሙ ተብሎ ነው የሚቀሰቀሰው። ወንጀሉ በጣም ከባድ ነው። ስለዚህ የምንቀልድበትን ነገር የምንዝናናበትን ነገር ለይተን ልናውቅ ይገባል። የውሸት ቀን ብሎ ሙእሚን የሚያከብርበት ሙስሊም የሚያከብርበት ቀን የለውም። የንትን ቀን የሚባል ነገር የለውም። ሁሉም ቀን የአላህ ናቸው። በሁሉም ቀን ላይ እውነት መናገር፣ በሁሉም ቀን ላይ መልካም መስራት የሙስሊም የዕለት ተዕለት ተግባሩ ነው ሊሆን የሚገባው። አላህ ከውሸት ይጠብቀን። ይህን ቀን አስባችሁ እንዳደነግጡ አደራ ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።